ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የኢትዮ አዲስ ቤተሰቦች የሰዓቱን ዋና ዋና ዜናዎች ይዘን ቀርበናል። አብራችሁን ቆዩ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ኢትዮጵያና ኤርትራ ላልደረሱ ስምምነት መከበር ያላቸውን ቁርጠኝነት በድጋሚ እንዲያረጋግጡ ጠየቀ። ህብረቱ ስምምነቱ የተፈረመበትን 25 ዓመት አስመልክቶ ባወጣው መግለጫ ሁለቱ ሀገራት ንግግርና መልካም ጉርብትናን እንዲያጸኑ ጠይቀዋል። ዩሱፍ የአፍሪካ ቀንድና የቀይ ባህር መረጋጋትና የቀጣናውን ህዝቦች ደህንነት መተማመንና ትብብርን በማጠናከርና የጋራ ደህንነትን የሚሸረሽሩ ድርጊቶችን መከላከል ላይ የተመሰረተ መሆኑን ገልጸዋል። ዩሱፍ የአፍሪካ ህብረት ሁለቱ ሀገራትና በጠቅላላው በቀጣናው ሰላምን፣ ልማትንና ድንበር ዘለል ትብብርን ለሚፈጥሩ ሁለት አይነት ጥረቶች ድጋፍ ለማድረግና ቀጣናዊ ትብብርና የቻርተሩን መርሆች ለማስከበር ቁርጠኛ መሆኑን አረጋግጠዋል። ባለፈው ዓመት የጤና ባለሙያዎችን የስራ ማቆም አድማ በማህበራዊ መገናኛ ዘዴዎች ላይ ያስተባበረ ቡድን ከዛሬ ሰኞ ጀምሮ ሁለተኛ ዙር የስራ ማቆም አድማ ጠራ። ቡድኑ ጤና ሚኒስቴርም ሆነ የክልሎች ጤና ቢሮዎች የጤና ባለሙያዎችን ህጋዊና የህልውና ጥያቄዎችን እስካልመለሰ ድረስ ትግሉን አጠናክሮ እንደሚቀጥል አስታውቀዋል። በተለያዩ የማስተማሪያና ሌሎች ሆስፒታሎች የሚሰሩ ጥቂት ባለሙያዎች የትርፍ ሰዓት ክፍያ ማስተካከል ተከትሎ የስራ ማቆም አድማውን ለመቀላቀል ፍላጎት የሌላቸው መሆኑን ተረድቻለሁ ያለው አስተባባሪ ቡድኑ ሁለተኛ የስራ ማቆም አድማ የማይቀላቀሉ ባለሙያዎች ወደፊት ለሚደርሱባቸው የመብት ጥሰቶች ኃላፊነት አልወስድም በማለት አስጠንቅቋል። ቡድኑ በተለያዩ ክልሎች የጤና ባለሙያዎች ማስፈራራትና የእገዳ ዛቻ እየደረሰባቸው ይገኛል በማለት ድርጊቶቹን አውግዘዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን የሆሮ ጉድሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ መልአከ ኤዶም ቀሲስ ጉዱማ ኦፋ እና ቀሲስ ደሳለኝ ነሞምሳ ህገወጥ ስትል በጠራቻቸው ታጣቂዎች ትናንት መገደላቸውን ገለጸች። ቤተክርስቲያኗ መልአከ ኤዶም ቀሲስ ጉዱማና በርካታ የሀገረ ስብከቱ ሰራተኞችና ወጣት የማህበራት አገልግሎት ህዳር 21 ቀን የተከበረውን የህዳር ጽዮን ማርያም በዓል በሆሮ ጉድሩ ወለጋ ሀገረ ስብከት ስር በምትገኘው ሀርቶ ማርያም አክብረው ሲመለሱ ሻምቡ ከተማ መዳረሻ ላይ በህገወጥ ታጣቂዎች ታግተው ተወስደው እንደነበር አስታውሳለች። ሆኖም ሌሎች ታጋዮች ቀደም ሲል ተለቀው ወደ ቤተሰቦቻቸው መመለሳቸውን የገለጸችው ቤተክርስቲያኗ የሀገረ ስብከቱ ዋና ስራ አስኪያጅ መልአከ ኤዶም ቀሲስ ዱጎማ ኦፉና ቀሲስ ደሳለኝ ነሞምሳ ግን ትናንት ተገድለዋል ብላለች። ታጣቂዎቹ ግድያው የት ቦታ ላይ እንደተፈጸመ ወይም ሌሎች ሀገረ ስብከት ሰራተኞች በምን አኳኋን ቀደም ሲል ከእገታው እንደተለቀቁ አልጠቀሰችም። ተቃዋሚው የሲዳማ ፌዴራሊስት ፓርቲ በቀጣዩ ሀገራዊ ምርጫ በሲዳማ ክልል ምርጫ ለመወዳደር ዝግጁ እንደሆነ አስታውቋል። ፓርቲው በክልሉ በ19ኙም የምርጫ ክልሎች የሚወዳደሩ እጩዎችን መልምሎ ለብሔራዊ ምርጫ ቦርድ እንዲያዋቅር የስራ አስፈጻሚ ኮሚቴው አቅጣጫ ማስቀመጡን ፓርቲው ትናንት ምሽት ባወጣው መግለጫ ገልጿል። ከምርጫ ቦርድና ከመንግስታዊ አካላት ይደርሱብኛል ያላቸውን ተግዳሮቶችና ወደፊት ሊገጥሙኝ የሚችሉትን መሰናክሎች በውይይትና በንግግር ለመፍታት ጥረት እንደሚያደርግ ፓርቲው ጠቁሟል። ፓርቲው ምርጫ ቦርድ ላገድኳቸው የቀድሞ አመራሮች እውቅና ሰጥቷል የሚል ክስ ሲያቀርብ መቆየቱ አይዘነጋም። የኤርትራ መንግስት ፍርድ ቤት ሳይቀርቡ ለዓመታት በስር ላይ የቆዩ 98 ያህል የተለያዩ ሃይማኖት ተከታዮች ባለፉት ጥቂት ሳምንታት መፍታቱ ተሰማ። ባለፈው ሳምንት ሐሙስ ብቻ በዋስ ከስር የተፈቱ 36 የሃይማኖት ተከታዮች መካከል 20ዎቹ ሴቶች እንደሆኑ ጠቅሶ የዘገበው ቢቢሲ ነው። ሌሎች 17 ታማኞች ባለፈው አርብ ከእስር መፈታታቸውን የጠቀሰው ዘገባው ከሁለት ሳምንት በፊት በተመሳሳይ 16 ሴቶችን ጨምሮ ለ3 ዓመታት ያለ ፍርድ ታስረው የቆዩ 26 ሰዎች ከስር መለቀቃቸውን ከምንጮች መረዳቱን አመልክተዋል። አምኒስቲ ኢንተርናሽናል እና ሂውማን ራይትስ ዋች የአገሪቱን መንግስት በእምነታቸው ሳቢያ ያለ ፍርድ ለዓመታት ያሰራቸውን ሰዎች በአስቸኳይ መፍታት አለበት የሚል ጥሪ ሲያደርግ ቆይቷል። ሆኖም የሀገሪቱ መንግስት በእምነታቸው ምክንያት የታሰሩ ሰዎችን ስለመፍታቱ እስከዛሬ ዕለት ድረስ ያወጣው መረጃ የለም። ኤርትራ በርካታ የጆባህ ምስክርና የፕሮቴስታንት እምነት ተከታዮችን ከ20 ዓመት በላይ ያለ ፍርድ ማሰሯን ዓለም አቀፍ የእምነት ተቋማትና የሰብአዊ መብት ተሟጋቾች ሲገልጹ ቆይተዋል።
የአውሮፓ ህብረት በሶማሊያ ለተሰማራው የአፍሪካ ህብረት ድጋፍ ሰጭና ማረጋጊያ ተልዕኮ የገንዘብ ድጋፍ ለማድረግ ፍላጎት እንዳለው ፍንጭ መስጠቱን ዘ ኢስት አፍሪካን ዘግቧል። ህብረቱ የገንዘብ ድጋፉን ለመቀበል ቁርጠኛ መሆኑን የህብረቱ ቃል አቀባይ መናገራቸውን ዘገባው ጠቅሷል። ቃል አቀባዩ ህብረቱ ለተልዕኮ የሚሰጠው የገንዘብ ድጋፍ ምን አይነት ቅርጽ እንደሚኖረው ወደፊት ይገልጻልን ብለዋል። ህብረቱ የገንዘብ ድጋፍን ለመቀበል ያቀደው ከአፍሪካ ህብረት ጋር ተስፋ ሰጪ ንግግሮችን ካደረገ በኋላ መሆኑን ዘገባው አመላክቷል። የቀድሞው ተልዕኮ ዋነኛ የገንዘብ ድጋፍ ምንጭ የነበረው አውሮፓ ህብረት ተተኪው ተልዕኮ ባለፈው ጥር ከጀመረ ወዲህ ግን የገንዘብ ድጋፍ አድርጎ ያውቃል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። ቀጣይ በሌላ ዜና እስከምንገናኝ መልካም ቀን። Why is Ethiopia planning on invading Eritrea? While it might not look like it, Ethiopia has a massive population, and it's the most populous country in the world without an ocean border. This has weakened Ethiopia because it relies on Djibouti and Eritrea for all of its maritime trade. In the 1990s, after Eritrea gained independence from Ethiopia, the two countries disputed their borders with each other, which culminated in a war that gave Ethiopia full control of the disputed territory. Then, in 2018, when Abiy Ahmed took power, he made an agreement with Eritrea to give back the disputed land, and in exchange, Eritrea would give Ethiopia access to two important Eritrean ports. However, after that, Ethiopia spiraled into multiple civil conflicts that has devastated multiple regions in the country. And now, 5 years after the peace treaty has been signed, Eritrea still hasn't given Ethiopia access to its two ports. Since Eritrea is largely disliked by the international community for its human rights abuses, Ethiopia is in an advantageous position to invade Eritrea while international attention is focused on Gaza and Ukraine. People are worried, but now it gets really bizarre. Two developments show how serious Ethiopia is. First, a navy without a sea. In June 2025, Ethiopia completed its brand new navy headquarters, 3 hectares in size, built with Russian support. In July, the first naval officers since 1993 graduated. Naval officers in a country that's hundreds of kilometers from the ocean. This is not a symbolic gesture. This is a declaration of war in slow motion. Ethiopia is training a navy because it firmly expects to gain access to the sea in the near future. The question is not if, but when and how. A time bomb is ticking at the Horn of Africa. Two brothers who became bitter enemies are once again standing on the brink of a new bloody war. Ethiopia and Eritrea. For months, secret troop movements have been underway. Satellite images show massive military buildups. And then there's this bizarre twist. Ethiopia is building a navy without access to the sea. At the same time, it's mass-producing cutting-edge combat drones. What the hell is going on here? In this geo-documentary, we expose why this conflict could explode and why Ethiopia's war preparations are far more dangerous than they appear at first glance. The core of the problem is brutally